ወደ ሌላው ነጥብ ስንሄድ ወገኖቼ የእምነት ስብዕናና የመብቃት ሙሉ ሰው የመሆን መገለጫ ምንድን ነው? እዚህ ነው እንድታስተውሉ የምፈልገው። በዚህ ላይ ነው አንዳንድ ነጥቦችን ለማንሳት የምንገደደውም ይህንን ልብ እንድትሉልን ስለምንፈልግ ነው። የእምነት ስብዕና የሌለው ሰው የመብቃት ሙሉ ሰውነት አይኖረውም። ይሄ በእምነት መለኪያ ነው የምነግራችሁ፣ በመንፈሳዊነት ማለት ነው። ልብስ ሙሉ ሰው አያደርግም። የጥበብና የእውቀት ብዛት ሙሉ ሰው አያደርግም። ጥበብና እውቀት ማለት ጥበብ ማለት ምን እንደሆነ ወደ ኋላ ላይ ያነሳላችኋል። ዓለም እንደሚተረጉሙ አይደለም። ሳይንቲስት መሆን አይደለም። ዶክተር ፕሮፌሰር መሆን አይደለም። በእግዚአብሔር ፊት ጥበብ ማለት እግዚአብሔርን መፍራት ነው። ከእግዚአብሔር ጋር እንዴት መገናኘት እንዳለብህ፣ ከእግዚአብሔር ፈቃድ ጋር እንዴት መኖር እንዳለብህ፣ ከእግዚአብሔር ጋር ሆነህ በዚህ ምድር ላይ ባለድል ሆነ በፍቅር ልትላበሰው የሚገባህን ስብዕና እግዚአብሔር ሊያስጨብጥ የወደደውን ስብዕና የፍቅር ሰው፣ ትሁት፣ ቅን፣ የዋህ፣ ትዕግስተኛ፣ ደግ፣ ቸር እኒህ እንድትላበስ የሁሉም ቁንጮ የሆነውን ደግሞ እምነትን በጽናት እንድትጎናጸፍ ይህንን አካሄድ እንዴት መሄድ እንዳለብህ ከእግዚአብሔር እየተማርክ ከእውነተኛ ባሮቹም ጋር አብረህ እየኖርክ እየተማርክ የእምነት ስብዕናን እንዴት መልበስ እንዳለብህ ትማራለህ። የመብቃት ሙሉ ሰው ምንነት እንደሆነ ታየዋለህ። ብዙ ጊዜ ስትሰሙ እከሌ እኮ የበቃ ነው። እኔ እንግዲህ መለኪያውን ስለማላቀው ወደ ተለያየ ገዳም ተከልለው የሚኖሩ አባቶቻችን አሉ። እነሱ መብቃታቸውን ከተማ ያለ ሰው ቁጭ ብሎ ቢነግራችሁ ምንም ትርጉም የለውም። መብቃታቸው የሚገለጸው በማን ነው? በእግዚአብሔር በራሱ ነው። እግዚአብሔር አክብሮ ለበጎ ስራ ሲያውላቸው ወይም ደግሞ በባታቸው ሆነው ለክብር ሲበቁ እግዚአብሔር ለእናንተ ያ ምስጢር ሲገልጽ፣ አዎ ምሳሌ የሚሆኑ የእምነት ሰዎች እግዚአብሔር እንዳሉት ያኔ ሲገልጽ ያኔ ልክ ነው ትመሰክራላችሁ። እናንተም ደግሞ የእነሱን ምሳሌነት ተከትላችሁ የእምነት ስብዕና እንዲኖራችሁ የመብቃት ሙሉ ሰውነት እንድትጨብጡ በዛ መሄድ አለባችሁ። በእምነት መሄድ አለባችሁ። እኛ ሁልጊዜ ስናስተምራችሁ እምነት መሪያችሁ ነው። እምነት አይናችሁ ነው። እምነት ጉልበታችሁ ነው። እምነት ሁሉንም ነገር የሚያስጨብጣችሁ እምነታችሁ። ሌላው እንቶ ፈንቶ ትምህርት ዛሬ የምትሰሙት ሁሉ ፍልስፍናው፣ ወሬው ምን ሁሉ ትርጉም ቢስ ነው። ሜዳ ቀሪ ነው። የዲያብሎስ ድርሰት ነው። ዲያብሎስ ምድርን የሞላ መጽሐፍቱ፣ ጽሑፉ ምን ሁሉ ምድርን የከደነ ድርሰት አለው። ብዙ የጨለማ ድርሰት ሞልቶታል። ስለ አመጋገብ፣ ስለ አጿጿም ስርዓት፣ ስለ ህጎች፣ ስለ ደንቦች እዛ ላይ ትኩረት እንድታደርግ ይፈልጋል ጠላት። ትልቅ ስልቱ ይሄ ነው። የስርዓት ሰው፣ ስርዓት አክባሪ፣ ስርዓትን በማክበርህ ህይወት የሚኖርልህ እንደሚመስልህ አድርጎ ይነግርሃል። ይሄ አይደለም። ህይወት የሚኖርህ በእምነት ውስጥ ነው። በእምነት አሸንፈህ በእግዚአብሔር ታምነህ በእምነት አይንህ የማይሆነው ይሆናል ብለህ አምነህ ያላየኸውን አምላክ እንዳየኸው ያህል ቆጥረህ በምትኖርበት ህይወት ውስጥ ነው። በዛ ውስጥ ነው እምነት ሆኖ ሁሉን ነገር ማሸነፍ የምትችለው እንጂ ስላጠጣት፣ ስላበላል፣ ስላካሄድ፣ ስለመምጣት፣ ስለምን ይህ አይደለም። እግዚአብሔር ቋንቋህን አይደለም የሚያዳምጠው። እግዚአብሔር ልቡናህን ነው የሚያየው። እግዚአብሔር በልብ የምትነጋገረውን ነገር ነው የሚያዳምጠው። እግዚአብሔር መለኪያው ትህትና ነው። እግዚአብሔር መለኪያው ለእሱ ያለህን ፍቅር ነው። እግዚአብሔር መለኪያው በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ትወደዋለህ ሆይ? ያንን ስትኖርበታለህ ሆይ? በተግባር መለኪያው ያ ነው። ፕሮፌሰር ነኝ፣ ሊቀ ሊቃውንት ነኝ፣ ርዕሰ ማንትስ ነኝ፣ ጳጳስ ነኝ፣ ቆሞስ ነኝ፣ ተግባር የለም፣ ምግባር የለም፣ ጨለማ፣ የመንግስት አገልጋይ፣ ካድሬ፣ ሌባ፣ ቀጣፊ፣ አጭበርባሪ፣ አታላይ እንዴ! እንደ ማረጋችሁ ክብደት፣ እንደ እውቀታችሁ ብዛት፣ እንደ ሀብታችሁም ርቀት
ቤተ ክርስቲያኗ ላይ እንደምትንጎማለሉት እንደ ገላችሁ ውፍረት እንደ ግርማ ሞገስ ማለትም ግርማ ሞገስ ከተባለ ያው የቤተ ክህነቱን የቤተ ክርስቲያናችንን ማድረግ ለብሳችሁታል። እንደዛ በዛ የሚለካማ ቢሆን ኖሮ ልክ ናችሁ፣ እናንተ ነበራችሁ ትክክለኞች። እግዚአብሔር በዛ አይለካም። እግዚአብሔር ሜዳ ላይ የወደቁትን አከበረ፣ እናንተ እናቃቃለለ። ምክንያቱም ስራችሁን ያቃለላችሁ። በትወቀሱ እንኳን ማሰሙ ሰዎች ናቸው። ምክንያቱም አንድ በትዕቢት ልባችሁ ተደፍኖ ጣራ ላይ ቁጭ ብላችኋል። ከዛ ማማ ላይ ማን ነው የሚያወርዳችሁ? ያላችሁን ሀብት፣ ክብር፣ ስልጣን ካላችሁ ጭንቀት የተነሳ ያ እንዳይሄድባችሁ የአውሬው መንግስት ያዘዛችሁን ሁሉ ይኸው እየፈጸማችሁ ነው። ሂዱና ይህንን አውሬ እዛ ጋር ሹሙት ሲሏችሁ ሄዳችሁ ትሾማላችሁ። ራሳችሁ ታጸድቃላችሁ። አብራችሁ እናንተም ተሰይማችኋል። የአውሬው አገልጋይ ሆናችኋል። እግዚአብሔር ከእናንተ ጋር የለም። ከአጋንንት ጋር እግዚአብሔር መንፈስ ቅዱስ ከጨለማ አሰራር ጋር የለም። ያጠፋዋል እንጂ እግዚአብሔር ይህንን አሰራር አኖረውም። እናንተንም ያስወግዳል እንጂ በእግዚአብሔር ቤት ውስጥ ስንት አባቶቻችን ባለቀሱበት፣ ስንት አባቶቻችን በገነቡት እምነት ውስጥ እናንተ ትኖራላችሁ ማለት አይደለም። ለዚህ ለአጥፊው ትውልድ ግን ለክፉ ትውልድ ግን መጥፊያው ምክንያት ሆናችሁ አብራችሁ ከሱ ጋር ተጠቃላችሁ፣ አንድ ላይ ተጀቡናችሁ፣ አንድ ላይ ተጠቅልላችሁ ወደ እሳታችሁ ትገባላችሁ። የምን የእምነት ስብና ደግሞ እናንተ ጋር አለ? የምን ሙሉ ሰውነት አለ? የለም። ስለዚህ ነው አሁንም እየተነተን የምንሄደው። ይህንን ምን ማለት ነው? እንደናንተ ማሳሳች አይደለም። በእግዚአብሔር ፊት ምን ማለት ነው ይሄ ቃል የሚለውን ከልብ እናየዋለን፣ እንማረዋለን፣ እንረዳዋለን። ወገኖቼ የእምነት ስብዕና የእምነት ስንል ሁሉም እምነቶች በሙሉ ማለታችን ግን አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት እግዚአብሔር ያጸደቃት እምነት፣ የወደዳት እምነት፣ ያከበራት እምነት፣ ዓለም የጠላት እምነት፣ ዓለም የሚያሳድዳት እምነት፣ እሳቱን አንድዶ ሊያጠፋት ጠዋት ማታ የሚደክምበት ዲያብሎስ የሚደክምበት ታላቂቱ እምነት ተዋሕዶ ኦርቶዶክስ እምነት። በዚህ እምነት ውስጥ ምን አይነት ስብዕና፣ ምን አይነት ሰውነት፣ ምን አይነት የእምነት መገለጥ፣ ምንስ አይነት የመብቃት ኃይል፣ ምን አይነትን ብንሆን ነው እኛ እንደዚህ ነን ብለን በእግዚአብሔር ስም በሙሉ ኃይል መናገር ምንችለው? እግዚአብሔርም እየወደደን ገና ሳንናገር በልባችን ስናስብ መልስ የሚሰጠን ምን አይነት የእምነት ስብዕና፣ ምን አይነት የመብቃት ሙሉ ሰውነት! እስቲ የእምነትን ኃይል አንዳንዱን እንነሳ። እስቲ ከሲድራቅ ሚሳቅ አብዲናጎምን እስቲ ይዋቸው እስቲ በናቡከደነጾር ጣዖት ፊት 128 ሀገር በሙሉ የሚገዛው ናቡከደነጾር ባቆመው ጣዖት ፊት ከመላው ዓለም ተሰብስበው ለሱ ሊገብሩ ሊገዙ እሱ ላቆመው አምላክ እንዲንበረከኩ ባዘዘው ባወጀው መሰረት መላው የናቡከደነጾር ተገዢ ተጠዋሪ የሆነ ሕዝብ በሙሉ አለቃም መንዝሩ ሁሉ ሲንበረከክ አለ 3 ሰው ከዚህ የሸሸ የለም። 3 ሰዎች ብቻ የእግዚአብሔር ሕዝቦች፣ የእስራኤል ሕዝቦች፣ አይሁዶች 3 ሰዎች በዚህ ሁሉ ዋናይቱን ከተማን ባቢሎንን ሸፍነው ሕዝቡ በደስታና በእልልታ አምላኩን ጣዖቱን እያመሰገነ ራሱ ናቡከደነጾርም ከነሱ ጋር አብሮ እየተንበረከከ እያመሰገነ እነዚህ 3 ሰዎች ብቻ እንደ ታዛቢ ተነጥለው ቆመው በሁኔታቸው እየተደነቁ እየተገረሙ አንዳች አምልኮት ባለመፈጸማቸው ሕዝቡ ሁሉ አይኑ ማላይ ሆነ።
እነዚህ ሶስት ሰዎች ላይ እነዚህ ሶስት ሰዎች አይሰግዱም፣ አያመልኩም፣ ሲጨፍርም አይጨፍሩም፣ ሲሰግድም አይሰግዱም። ምንም ነገር የለም። ዝም ብለው ቆመዋል። ይሄ ነገር ለናቡከደነጾር በአገልጋዮቹም በሕዝቡም ተነገረው፣ ሰማ፣ እጅግ ተቆጣ። እንዴት በእኔ ግዛት ውስጥ ሆነው እኔ ላቆምኩት አምላክ የማይሰግድ ምን አይነት ሰው ነው? እስቲ አምጧቸው አለ። አቀረቧቸው። ወገኖቼ በእምነት የተሞላ ልብ የታጠቁት ሲድራቅ፣ ሚሳቅ፣ አብዲናጎም ተፍረከረኩ? አልተፍረከረኩም፣ አልደነገጡም። ቀረቡ ፊቱ። እናንተ እኔ ላቆምኩት ምስል የማትሰግዱ እናንተ ሲድራቅ፣ ሚሳቅ፣ አብዲናጎም ብትባሉ ማናችሁና ነው እናንተ ይህንን ድርጊት የምትፈጽሙት? አይ እኛ አምላክ አለን። እኛ ግዑዝ ነገር እዚህ ያቆምከው ነገር ይሄ አንተ የሰራኸው ነገር አምላካችን አይደለም፣ ሰው የሰራው ነው። ይሄ አምላክ ሊሆን አይችልም። እኛ ግን አምላክ አለን። ሰማይንም ምድርንም የዘረጋ ሁሉንም ያቆመ አምላክ አለ። አምላከ እስራኤል ይባላል። የአባቶቻችን አምላክ አለን። የአብርሃም የይስሐቅ ያዕቆብ አምላክ ይባላል። ለዚህ ላቆምከው ስዕል እኛ አንሰግድም። እኛ የራሳችን አምላክ አለን። ለሱ ነው የምንሰግደው። ስንሰግድም በእምነትና በመንፈስ እሱ እናመልካለን። ተናደደ፣ ቁጣው ነደደ። እንግዲያው የእናንተ አምላክ እስቲ ሲያድናችሁ ያለው እሳቱን እዛ ጋር ሂድና 7 እጥፍ አድርገህ አንድደህ በከፍተኛ ኃይል ሲነድ ወስዳችሁ እዛ ጨምሯቸው። እስቲ የእነሱ አምላክ ከዚህ እሳት ሲያወጣቸው እኔ የማያለሁ ብሎ በታላቅ ውሳኔ አስተላለፈ። አሁን ይህን ሲል እኛ ባያድነንም እንኳ እግዚአብሔር አምላካችን ባያድነንም እንኳን ለአንተ ላቆምከው ስዕል፣ ለዚህ ላቆምከው ጣዖት አንሰግድም ብለው እነሱ ማቋማቸውን እንቅጩን ነግረው ሄዱ ወደ እሳታቸው። የተገፈታተሩ እየጎተቱ አለቃና ዘበኛ በሙሉ ሰብስቦ ይዞ ሄደ። እጅግ በከፍተኛ ኃይል ያነደዱት እሳት እንኳን ለዛ ለሚያየው ተዉትና እዛ አጠገቡ ይዘው ለሄዱት ሰዎች ሊወረውሩ ሲጠጉ አንዳንዶቹ በእሳቱ ተበልተዋል። ሊወረውር ሄዶ ወረውራለሁ ሲል ወላፈኑ ስቦት እዛው የከተተውና የሞተ ዘበኞች አሉ። እነሱ ግን ተጣሉ፣ ተወረወሩ። እስኪጣሉም ድረስ እስኪወረወሩም ድረስ ልባቸው እንደጸና ነው። እምነት ይሄ ነው። ልብ በሉ። በምን አይን አይተው ነው እዚህ ውስጥ የገቡት ስትሉ፣ በእምነት አይናቸው አሻግረው ስላዩ፣ የማይሆነው እንደሚሆን ስላመኑ፣ ይሄ የሚታየው እሳትን አጥፍቶ እግዚአብሔር ሊያድናቸው እንደሚችል የእግዚአብሔርን ጉልበትና ኃይል በእምነት አይናቸው ስላዩ እንጂ እሳቱ ጋር ሲቆሙ እግዚአብሔር ታይቷቸዋል፣ ተገልጦላቸዋል፣ በአይናቸው አይተውታል፣ ዳሰውታል፣ ጨብጠውታል። የእኛ ሳይንቲስቶች እንደሚነግሩን ማለት ነው። ይሄ ሃይማኖታዊ ሳይንስ የሚሰብክ ትውልድ እንደሚያወራው አይደለም። በእምነት አይን አይተው አይ በቃ ይቅርብን፣ እሺ እንቀበላለን አላሉ። የታጠቁት እምነት ነው። የእግዚአብሔርን ኃይል ያውቁታል። የእስራኤልን ሕዝብ ታሪክ ያውቁታል። አባቶቻቸውን እንዴት እንደመራ ታሪኩን ያውቃሉ። እምነታቸውን የመሰረቱት ከአባቶቻቸው በወረሱት ኃይልም ጭምር ስለሆነ ጸንተዋል። እሳቱ ጋር ሲቆሙ እነሱን የያዙት ሰዎች እሳት ሲበላቸው እነሱን ለመጣል ሲሯሯጡ እነሱ ንቅንቅ አላሉ። ያንን እሳት እግዚአብሔር እንደሚያጠፋው ልብ በሉ። ያንን እሳት እግዚአብሔር አጥፍቶ እንደሚያድናቸው አሻግረው ያዩ ነበር። ፈቃዱ ሆኖ ደግሞ ይብላንም ካለ ይብላን፣ እሱም በማምለካችን እኛ የከበርን ነን፣ እንደ አባቶቻችን ጀግኖች ነን ብለው ልባቸው ስለሰነቁ አያችሁ ተጣሉ። አምላካቸውን እያመሰገኑ ገቡ ወደ እሳቱ። ልክ ሲጣሉ እነዛ ሁሉ የናቡከደነጾር አሽከሮች ዙሪያውን የነበሩ የተበላውም ተበላ፣ የሸሸውም ወደኋላ ሸሸ። በኋላ የተረፉት ሲመለከቱ 4 ሆነዋል። እዛ ውስጥ እንኳን ሊቃጠሉ ቅንጣት ጭሷም አልጨሰችባቸውም። አንዲት ጸጉራቸው አልተነካችም።
የእግዚአብሔር ኃያል መልአኩ ቅዱስ ገብርኤል ፈጣን የእግዚአብሔር እስትንፋስ ገና ስትወጣ አጠገባቸው ደርሷል። መሃላቸው ቆሟል። ጊዜ በሱ ዘንድ ባሪየር አይደለም፣ ወይም ደግሞ መሰናክል አይደለም። አያችሁ፣ ቅጽበታዊ ነው። በቃ ገና እየወረወሩ እያሉ ገብርኤል አብሮ ገብቷል። ሲመላለሱ ምንም ነገር የለም። አረ ጌታችን ናቡከደነጾር ንጉሥ ሆይ፣ ጃን ሆይ፣ አረ ጉድ መጣ። እነዚያ የጣልናቸው ሰዎች እኮ ውስጥ 4 ሆነው ይመላለሳሉ። እንኳን እሳቱ ሊነካቸው የኛ የወረወሩት የተወሰኑ ሰዎች በሙሉ በሳት ተበልተዋል። እነሱ ምንም አልሆኑ። እንዴት ሊሆን አይችልም። እየበረረ መጣ። ሲያይ 4 ሰዎች ይንጎራደዳሉ። አንደኛው የመላእክት የተዋበ በመሆኑ ተደንቀው አዩ። እሱም ተገረመ። ሲድራቅ ሚሳቅ አብድናጎም በሕይወት አላችሁ? በሉ ውጡ፣ እስቲ ውጡ አለ። ሲወጡ ምንም የተነኩት ነገር የለም። ልክ እነሱ ከሳቱ ሲወጡ ተልእኮውን የጨረሰው መልአኩ ቅዱስ ገብርኤል ደግሞ ሄደ። ደነገጠ፣ ተፍረከረከ። የእምነት ኃይል እንዲህ ይሰባብራል ወገኖች። የእምነታችን ኃይል ጉልበቱ እንዲህ ነው ብትንትን የሚያደርገው። የ128 ሀገር ገዢ የምንም ገዢ። አሁን እዚህ ዓለምን እንገዛለን፣ ዓለምን ተከፋፍለን እኛንን የምንመራው፣ አንዱ የአውሮፓው፣ አንዱ የአሜሪካው፣ ኤሽያው፣ ቻይናው፣ ራሻው፣ ምኑ የሚገሰሉት ሁሉ እነዚህ ሁሉ ደማምሯቸውና ይዋቸው። ያም እኮ ናቡከደነጾር በሰዓቱ የ128 ሀገሮች ገዢ ነው። እንግዲህ እምነት ምንድን ነው? እዚህ ውስጥ የምትጨብጡት ምንድን ነው? ምን አይነት ስብዕና ነበራቸው? ሲድራቅ ሚሳቅ አብደናጎ ምን አይነት ስብዕና ነበራቸው? የእምነት ጀግኖች፣ የእምነት ምስጢር የገባቸው፣ ልባቸው ፍጹም በአምላካቸው ላይ የታመነ፣ አምላካቸውን የጨበጡትን ያህል ያያዙትን ያህል የሚያምኑት ናቸው። የኢትዮጵያ የዓለም ብርሃን ቤተሰቦች ወገኖቼ፣ ለዚህ ብቃት እንድትበቁ ነው ፈጣሪ መለመን ያለባቸው። እምነታችሁ የማያሸንፈው ነገር የለም። የእምነትን ጸጋ አላብሰን በሉት። የእምነትን ኃይል አላብሰን በልባችን ትከለው አምላኬ ብላችሁ ጠይቁት። ጥያቄ እንወቅ። መጠየቅ ምን እንደሆነ እንወቅ። ዳቦ ስጠኝ፣ እንጀራ ስጠኝ፣ ስራ ስጠኝ፣ ጤና ስጠኝ፣ ሚስት ስጠኝ፣ ትዳር ስጠኝ፣ ገለመሌ ባል ስጠኝ። ምን ይህ ሁሉ ሌትም ቀንም ማታም የምትጠይቁት ጥያቄ አይደለም እንዴ? ለዚህ ሁሉ መክፈቻና መፍቻ የሚሆናችሁን ስለምን የእምነቱን ጸጋ ስጠኝ አትሉ? ይፈታዋል። ይህን ሁሉ የምትጠይቁትን ጥያቄ ተከትሎ መጥቶ ይፈታዋል። ምክንያቱም በእምነት የማይገኝ ነገር የለም። ችግሩ እምነትን ተጎናጽፋችሁታል ወይ? እምነትን ልባችሁ ውስጥ ተክላችሁታል ወይ? ነው ስሙን ነው የለበሳችሁት? ልክ ልብስ እንደየቀያየራችሁ እንደምትለብሱት እንደ ጨርቁ ነው እንደ ስሙን የለበሳችሁት? ልባችሁ ውስጥ የተከላችሁት ከሆነ ግን ምንም ምድራዊ ኃይል አያነቃነቃችሁም። ምንም ሰማያዊ ኃይል አያነቃነቃችሁም። የሰማዩም የምድሩም ባለቤት እግዚአብሔር ልባችሁ ውስጥ ስላለ የእምነት ስብዕና ይሄ ነው። የእምነት ስብዕና መገለጫውስ ምን ይመስላል ወገኖቼ? ምን ይመስላል? የእምነት ስብዕና ውስጡ ቅንነት፣ ትህትና፣ የዋህነት፣ ትዕግስት፣ ማስተዋል፣ ጥበብ፣ ቸርነት ወይም ደግነት፣ ፍቅር፣ እምነት፣ ተስፋ፣ እነዚህን ሁሉ ውስጡ ያዘለ በእናንተ ስብዕና ውስጥ በእናንተ ሕይወት ምልልስ ውስጥ እነዚህ ይገለጣሉ። እነዚህ የሚገለጡበት ሰው ይህን ስብዕና የተላበሰ ሰው የእምነት ሰው ነው። የተዋህዶ ኦርቶዶክስ እምነት የቀጥተኛይቱ እምነት የአንዲቷ እውነት እምነት መገለጫ ስብዕና የጨበጠ ሰው ይባላል። እስኪ ቅንነት ምንድን ነው? ቅንነት ምንድን ነው? በእምነት ሕይወት ውስጥ ትልቅ ዋጋ ካላቸው ባህሪያት አንዱ ቅንነት ነው ወገኖቼ። ቅንነት
ቀናነት የተላበሰ ሰው ሙሉ ሰው ነው የምንለው። ሁሌም ለሰው ሁሉ በጎውን ያስባል። ክፉም ሳይሆን ጥሩም ሳይሆን ለዛ በሰውነት ተገልጾ ለሚያየው ሰው፣ ለወንድሙ፣ ለእህቱ፣ ለአባቱ፣ ለእናቱ፣ ለልጆቹ ሁሉ በጎውንና መልካሙን ብቻ ነው የሚያስበው። ያደርጋልም። አስቦ የሚተውም አይደለም። አቅሙ በፈቀደው ልክ ይቻላል ብሎ አቅሙ በደረሰበት መስመር ሁሉ ይህንን ያደርጋል። በጎውን፣ እውነቱን፣ ሽንገላ የሌለበትን በፍቅር የተሞላ ድርጊትን የሚፈጽም ከራሱ ይልቅ ለሌሎች ቅድሚያ ሰጥቶ መልካምን አድርጎ በፊታቸው ደስታ ሲነበብ ማየት የሚያስደስተው ሰው፣ ለመልሱም ደግሞ ካሳ የማይፈልግ ውለታ የማይፈልግ ሰው እሱ ቅን መልካም ሰው፣ በጎ ሰው ይባላል። አያችሁ፣ ቅንነት በእግዚአብሔር ከሚሰጡ ጸጋዎችም አንዱ ነው። በቅንነታቸው የሚታወቁትን እንደ ምሳሌ ሦስቱን ባጭሩ እንየው። አንደኛ ሙሴን እንይ። ነቢዩ ሙሴ በልቡ ቅንነትን የተላበሰ ሰው ነበር። አስቸጋሪ የሆኑ የእስራኤልን ሕዝቦች የመራ መሪ ነበር። ለወገኖቹም ጥልቅ ፍቅር የነበረው ሰው ነበር። ራሱን ከሕይወት መጽሐፍ ተደምስሶ ወገኖቹ የእስራኤል ሕዝቦች እንዲድኑለት እግዚአብሔርን የለመነ ሰው ነበር። ዘመኑንም እነሱን በማገልገል የፈጸመና ሩጫውን የጨረሰ ሰው ነው። በእግዚአብሔር እጅግ የተወደደ ባሪያና ባለሟል ነበር። ቅንነት የተሰጠው ጸጋም ነበር። እንግዲህ አንዱ ሙሴ ይህንን ይመስል ነበር። እስቲ ወደ ሌሎቹም እንሂድ። በኖህ ዘመን እግዚአብሔር የነገረውን ሁሉ ያ ሁሉ በኖህ ዘመን የነበረ ክፉ ሕዝብ ሁሉ ይድን ዘንድ እባካችሁ እያለ እየሰደቡት፣ እየነቀፉት፣ እያላገጡበት፣ እያፌዙበት እባካችሁ ዳኑ፣ አታጥፉ፣ ከኃጢአት ተመለሱ እያለ ጠዋትም ማታም አለማቋረጥ ስንት ዓመታት እንደሰበከ ስንት ዓመታት እንደመሰከረ ሁላችሁም የምታውቁት ነው። ሳይሰለች ለሰው በጎ አሳቢ ስለነበር ነው። አያችሁ? አዎ፣ ሌሎቹንም ማየት እንችላለን። አዎ፣ ከሱስ ሌላ ማንን እንይ? ወገኖቼ ብዙ የእግዚአብሔር ባሮች አሉ። በልባችሁ በመልካምነታቸው የምታስቧቸው ብዙዎች አሉ። እስቲ ዮሴፍን እንየው። ዮሴፍ የቢንያም ወንድም ከ12ቱ ነገደ እስራኤል ያዕቆብ ካፈራቻቸው ልጆች አንዱ ነው። የመጨረሻው ታናሹ ቢንያም ሲሆን የእሱ ታላቅ ደግሞ ዮሴፍ ነው። ዮሴፍ በተፈጥሮም ቅን ነው። ወንድሞቹን ይወዳል። ይኸውላችሁ ይሄ ነው እንግዲህ እጅግ አብዝቶ ይወዳል። ሲያጠፉ ግን አያስችለውም። ለአባቱ ነግሮ እንዲቀጡ ያደርጋል። በዚህ ደግሞ እነሱ ጠልተውታል። እነሱን ሊጎዳ አልነበረም ይህንን የሚናገረው። እሱ ሲያጠፉ ትንሽ ዋልጌ ስለሆኑ ስተተኞች ስለሆኑ ይህን ስተታቸውን እንዲያርሙ ለአባትየው ነግሮ አባትየው ይገስጻል፣ ይመክራል ማለት ነው። እነሱ ደግሞ እጅግ ጠሉት። በዚህ መሃል ግን እግዚአብሔር ዓላማ ስለነበረው የዮሴፍን ልብ ስለወደደ፣ ልብ ብላችሁ ዮሴፍን ቅን ልብ ስለወደደ ለዮሴፍ መገለጥ ጀመረ። በመገለጡ ደግሞ ወንድሞቹ ያየውን ራእይ እየሰሙ መጥላታቸው ጨመረ። አባት ራሱ ተገርሞ እንዴት እኔና እናትህ እንዴት ለአንተ ፊት እንሰግዳለን ብሎ ባየው ራእይ ተገርሞ እስከ መቆጣት ሄዶ ግን ነገሩን በልቡ አኖረው። የወንድሞቹ ጠላትነት፣ እሱ ግን በፍቅር የመውደዱ ጉዳይ በሁለቱ መሃል በጣም ሰፊ ልዩነት እየተፈጠረ ሄደ። እሱ ከቅንነቱ አልጎደለም። አባት እስቲ ወንድሞቹን ሂድና የው ሲለው ሲላክ ሁሉ ይሄዳል፣ ይታዘዛል። ወንድሞቹ ጋር ይሄዳል፣ ስንቅ ያደርሳል። የሄዱበትን የተሰማሩበትን ሁሉ ያይና ለአባቱ ይነግራል። አሁን አንድ ጊዜ ሲመጣ ተሰባስበው የሁላችሁ ባለ ራእዩ መጣ፣ ለምን እዚህ ገለን አንጥለው? ምን ገለው እስቲ ራእዩ ሲፈጸም እኛ ምናያለን። በሁለት ተከፈሉ። የለም አንገልም፣ የለም እንግደል። ለምን እንደዛ እናደርጋለን? በቃ ጉድጓድ ውስጥ እንጣለው። አዎ
ይሻላል። ጣሉት፣ ደብድቦ ምን ብለው ጣሉት። ከዛ ደግሞ ምን ይጠቅመናል አሁን እዚሁ ጥለን ምን እናደርግ? ለምን አንሸጠውም? አባታችን ምን ይለናል? በቃ ጥብቆን አውልቀን እንደዚህ አውሬ በጫጭቆ በላው ብለን ደም ቀባብተ ነው ምን ብለ ነው ከዛ እሱን እናሳየዋለን ተባለ። ይሄ ተደረገ፣ ተሸጠ። ወገኖቼ ሲሸጥ ግን ከቅን ሰው ጋር እግዚአብሔር አለና አብሮት እግዚአብሔር ነበር። ተሸጠ፣ ሄደ ለግብፅ አለቃ። አሁን ዮሴፍ የሁሉ ጉዳት የደረሰበት ለወንድሞቹ ካለው ፍቅር ነው። የውስጡን ታሪክ እንተው። ዮሴፍ በዚህም ተሮጠ በዚህም ተሮጠ፣ እግዚአብሔር የገባውለትን ቃል የፈርዖን ምክትል አድርጎ ሰማይ ሰቀለው እግዚአብሔር። ታሪኩ ብዙ ነው፣ ታውቁታላችሁ። ግን ወጣ፣ የፈርዖን ምክትል ሆነ፣ ንጉሥ ሆነ። በቃ አለቀ። ረሃብ ገባ። ወንድሞቹ ከተማ፣ አባቶቹ ከተማ ረሃብ ገባ፣ ያምሳቸው ጀመር። በግብፅ አገር ግን እህል ሞልቷል። በራሱ በዮሴፍ ጥበብ የተከማቸ እህል ሞልቶ ስለነበር እህል ፍለጋ ወደ ግብፅ መጡ። እሱ እጅ ወደቁ። ክፉዎች በቅኖች እጅ ላይ ይወድቃሉ፣ ጊዜ ይፍጅ። ቅኑ ዮሴፍ አያቸው፣ ልቡ ተረበሸ። እህል ሊፈልጉ ተርበዋል ነው የመጡት። ብዙ ነገሮች ተከናወኑ። ከዛ በኋላ ግን ዮሴፍ ዋንነቱን ገለጸላቸው። ደነገጡ። ሸጠው አብቅቶ አባቴን ሰማ፣ ከጎበጠበት ነቃ፣ ከተስፋ መቁረጥ ተስፋው ለመለመ። እንደገና ዮሴፍን መጥቶ አየ፣ ተደመመ። የእግዚአብሔር ሥራ እንዲህ ነው ወገኖቼ። አንዱ ቅንና መልካም ሰው ዮሴፍ ነበር። ወንድሞቹን መልሶ አቅፎ እየሳመ ያለቅስ ነበር። የሸጡትን የለወጡትን። ግድ የለም አትደንግጡ፣ እግዚአብሔር ለበጎ ነው እኮ ያደረገው። እኔን በመላኩ እናንተን እኮ አዳነ። የኔ ጉዳት ችግር የለም፣ እንኳን ወንድሞቼን አገኘው ትላላችሁ። እናንተ አሁን ቅነን የምትሉ ሰዎች ካላችሁ ይህን ታረጋላችሁ። የቅንነት መስፈሪያ ይሄ ነው ወገኖች። እንግዲህ እንዲሁ አጠር ያደረግኩት ብዙ ሰዓት ላልስብባችሁ ብዬ እንጂ እጅግ ብዙ ማንሳት ይቻላል። ሌላው ትህትና ነው። ይህም ትልቁ ነጥባችን ነው። ትህትና ዋናው መገለጫው ራስን ዝቅ አድርጎ ሌላውን ከፍ ማድረግና ክብር መስጠትን የሚተገብርና የሚፈጽምም ነው፣ የሚያምንበትም ነው። ለዚህ ደግሞ ከምንም በላይ ምሳሌ የሚሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም ነው። የሐዋርያትን እግር አጥቦ የፈጠራቸውን ፍጡሮች አክብሮ አሳይቶናል። አምላክ የፈጠረውን ሰው እግር አጥቦ ትህትና ምን እንደሆነ በግልጽ አሳይቶናል። እኔ ሌላ ምሳሌ አልሰጣችሁም። እንግዲህ ሰማይና ምድርን የዘረጋ አምላክ በእጁ የተሰሩት ከአቧራ ከብንዳኝ ጭቃ የሆኑትን ሰዎች እግር ወርዶ ማጠብ ማለት ከዚህ በላይ ትህትና መገለጫው ምን እንደሆነ እንግዲህ እናንተ ልትረዱት ትችላላችሁ። በቂ ምሳሌ ይሄ ነው። የዋህነትን እንዲህ ትሁት ሰው ሁሉ ከእኔ ይሻላል ብሎ ያምናል። ትሁት ሰው እንደዛ ነው የሚያምነው። በፈጣሪው ፊትም ሁሌ ስለፈጸመውም ስላሰበውም የኃጢአት ምክንያትና ድርጊት በተሰበረ ልብ ቀርቦ ምሕረትን ይጠይቃል። ትዕቢት ባጠገቡ አያልፍም። ፍቅርንም በልቡ የሚያነግስ ነው። እንግዲህ ብዙ ጊዜ እኛ ትህትና ብለን ስንል ራስን ዝቅ አድርጎ ማድረግ ነው የሚለውን ብቻ ነው። በሁሉ ነገር ራስን ዝቅ ማድረግ ነው። ከኔ ሌላው ይሻላል። መጀመሪያ ለጥፋትም ለክፋትም ለምንም ለሁሉም ነገር ራስን ነው ማየት፣ ወደ ራስ ነው ማየት። ራስን ካያችሁ ሌላውን የምትወነጅሉበት ይቀርና የራሳችሁን ስህተት ማረም ይቀድማል። ያን ጊዜ ለሌላው አክብሮት ትሰጣላችሁ። ምክንያቱም የራስህን ስህተት ባየህ ቁጥር የሌላው ካንተ የሚሻል መሆኑን የሚያሳይህ ብዙ ነገሮች ታያለህ። ስለዚህ ቶሎ ብለህ ሄደህ ሰውን ወደ መንቀፍ አትሄድም። ራስን ዝቅ ታደርጋለህ፣ አክብሮት ትሰጣለህ። ያን ጊዜ ትህትናን ተላብሰሃል እንላለን። የዋህነትስ ምን ይመስላል? እንደ የዋህ ደስ የሚያሰኝ ፍጡር የለም ወገኖቼ። የሚጎዳውን ሁሉ የማይጎዳውንም የሚጠቅመውንም የሚጎዳውንም ሁሉ
የሚቀበል የሚጎዳውን ይጎዳኛል ብሎም አይቆጥርም። የማይጎዳውንም ይህን ያህል አግኖም አያይም። ሁሉንም እንደራሱ የሚያይ በውስጡ ቂም የማይቋጥር በድላችሁትም ቂም አይቋጥርም። ጎርታችሁትም ግድ የለውም። እንደውም ከጉዳቱ አንስቶ ለሌላው መስጠት ይወዳል። የዋህ ሰው የራሱን ጥቅም አሳልፎ ነው የሚሰጠው ሁልጊዜ። የዋህ ሰው ለሌላው ሰው ማደግ፣ ለሌላው ሰው መጠቀም ምክንያት ነው የሚሆነው። ምክንያቱም በቃ ሀሳቡም ህልሙም ይሄ ነው። በአይምሮ ያለው ይሄ ነው። ሌላ ይጠቀም፣ እኔ ምን ይበቃኛል፣ በቃ ሌላው ያገኝ፣ ግድ የለም በቃ። ሰደባችሁት፣ መታችሁት፣ አጉላላችሁ፣ ነቀፋችሁት፣ እሺ እሺ ብሎ ዝም ነው የሚለው እንጂ ቂም ቋጥሮ እንዲህ ላደርግ የለም። የዋሃን በብዙ መንገድ የሚጎዱ ሰዎች ናቸው። እግዚአብሔር ደግሞ እጅግ የሚወዳቸው ናቸው። ልባቸው ብትከፍቱት አንዳች ነጥብ የለም እነሱ ውስጥ። ቂም የለ፣ ልበቀል የለ፣ ላጥፋ የለ፣ ልበድል የለ፣ ላትርፍ፣ ልነግድ፣ በዚህ ልውጣ፣ በዚህ የለም። ንጹህ ልብ ተሸክሞ የሚሄዱ ቢኖሩ የዋሃን ናቸው። እንግዲህ አንዳንድ ጥያቄዎች እንሰማለን። የዋህነት ምንድነው? ትህትና ምንድነው? ቅንነት ይኸው በመጠኑ ነግረናቸዋል። ከዚህ በኋላ በቃል ውስጥ ግቡ። በተለይ ዳዊት መዝሙርን በደንብ እዩት። ትህትና እዛ ውስጥ በደንብ ይነግራቸዋል እሱም እና እነዚህ ሶስት ስብዕናዎች የተላበሰ ሰው ወደ የእምነት ስብዕና ወይም የሙሉ ሰውነት ህሊና ተላብሷል የምንለው ማለት ነው። እስቲ ወደ መዝሙረ ዳዊት ምዕራፍ 31 32 ሙሉን እንየው። መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። አያችሁ፣ እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ይሄ ነው ትልቁም ነጥብ። የዋሃን መንፈሳቸው ቅን ነው፣ ሽንገላ የለም። ቅኖች እንደዚህ ናቸው፣ ሽንገላ የለም። አያችሁ፣ የዋሃን እግዚአብሔርን ያዩታል ይላል ማቴዎስ መልእክት ምዕራፍ 5 ላይ ማቴዎስ ወንጌል ምዕራፍ 5 ላይ ሄዳችሁ ብታዩ ይህንን ታገኙታላችሁ። ሁልጊዜ ከመጮህ የተነሳ ዝም ባሉ ጊዜ አጥንቶቼ ተበላሹ፣ በቀንና በሌሊት እጅ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ለአንተ አስታወቁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልሁ። አዎ ይሄ ነው እንግዲህ ቅን ሰው፣ ትሁት ሰው በፈጣሪውም ፊት ሲቀርብ እንዲህ ነው የሚቀርበው። አንተም የልቤን ኃጢአት ተውህልኝ። አያችሁ፣ የልቤን ኃጢአት ተውህልኝ። ስለዚህ ቅዱሱ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ ይላል እግዚአብሔር። እንግዲህ ዓይኖቼ በአንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። ማንም አይጎትታችሁ። የዋህነታችሁ፣ ቅንነታችሁ፣ መልካምነታችሁ፣ ትህትናችሁ ሁሉ ለጥፋት አይሁን ነው። በማን ላይ ነው መታመን ያለባችሁ? በእግዚአብሔር ላይ። እንደ እባብ ልባም እንደ ርግብ የዋህ ሁኑ የተባለው በዚህ ነው። አያችሁ፣ በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነውን ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ። ልባችሁም የቀና ሁላችሁ እልል በሉ። ልባችሁ የቀና ቅንነት የተላበሳችሁ መዝሙር 32-33 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። የሰማችሁት ነው ቅን ምን እንደሆነ። አዎ እግዚአብሔርን በመሰንቆ አመስግኑት፣ 10 አውታር ባለውን በበገና ዘምሩለት።
አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ፣ የእግዚአብሔር ቃል ቅን ነውና። ልብ በሉ፣ ስራው ሙሉ በእምነት ነውና፣ ስራው ሙሉ በእምነት ነውና፣ ሁሉ ነገር በእምነት ነው። ይሄ ነው ትልቁ ነጥብ ወገኖቼ። የምንም ማደናገሪያ አትስሙ። በእምነት ነው ስራ ሁሉ የሚከናወነው። የእግዚአብሔር ሰው በእምነት ነው ስራውን ሁሉ የሚያከናውነው። ጽድቅንና ፍርድን ይወዳል የእምነት ሰው፣ የእውነት ሰው። የእግዚአብሔር ቸርነት ምድርም ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ። ሰራዊታቸውም ሁሉ በአፉ እስትንፋስ፣ የባህርን ውሃ እንደ ረዋት የሚሰበስበው፣ ቀላዮችንም በመዝገቦች የሚያኖራቸው። ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩ ሁሉም ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆኑም፣ እርሱ አዘዘ ጸኑ። አያችሁ፣ እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብን ሐሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው። አያችሁ፣ የኢትዮጵያ ዓለም ብርሃን ቤተሰቦች እግዚአብሔር አምላክ ይሆንላችሁ። ሰማችሁት አይደል? እርሱ ለርስቱ የመረጠው ሕዝብ እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር ወደሚኖር ሁሉ ተመለከተ። እርሱ ብቻውን ልባቸውን የሠራ ሥራቸውንም ሁሉ የሚያስተውል። ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚታመኑ። ነፍሳቸውን ከሞት ያድን ዘንድ በራብም ጊዜ መግባቸው ዘንድ ነፍሳቸውን እግዚአብሔርን ተስፋ ታደርገዋለች። ረዳታችንና መጠጊያችን እርሱ ነውና፣ ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙም ታምነናልና። አቤቱ ምሕረትህ በላያችን ትሁን፣ በአንተ እንደታመን። ይህ እንግዲህ ልብ ብላችሁ አስተውሉ። የቅኖች ሕይወት እንዲህ ነው። የመልካሞች ሕይወት ጉዞ እንደዚህ ነው። መልካም በመሆናችን፣ ቅን በመሆናችን፣ በጎ በመሆናችን ምን እንላበሳለን? አዎ የእምነት ስብዕና፣ የእምነት ስብዕና፣ የሙሉ ሰው እምነት መገለጥ ይሄ ነው። ይህን የሚላበስ ሰው የዳዊት ሕይወት ለምንድን ነው ሙሉ ሰው ያስደረገው? የዳዊትን ሕይወት ስታዩት ያው ቃሉ ላይ የሚናገረውን በሙሉ ትሰማላችሁ። ከዳዊት አንደበት ነበር የሚወጣው። ምን አይነት መልካም ሰው ነበር! ምን አይነት ቅን ሰው ነበር! ምን አይነት ትሑት ነበር! ምን አይነትስ የዋህ ነበር! እነዚህ ስንዘረዝራቸው የነበሩት ሁሉ በሱ ውስጥ አልተገለጹም? ተገልጸዋል ወገኖች። እንደዚህ ነው የመልካም ሰዎችን ስብዕና ምሳሌ ስናነሳ ይሄ ነው መገለጫቸው። ከዚህ በፊት እንደሰጠናችሁ ትምህርት እምነት፣ ከእምነት ቀጥሎ ምን ይመጣል? ተስፋ። እምነትን ለመቀበል ከእግዚአብሔር ቃል መስማትን፣ ከእግዚአብሔር ቃል ሰምተን አምነን መቀበል ነው። ሳያዩ የሚያምኑኝ ብፁዓን ናቸው ያለው እግዚአብሔር ለዚህ ነው። አንተ አይተኸኛል፣ አንተ ተመልክተሃል አለው ቶማስን። ሳያዩ የሚያምኑኝ ናቸው ብፁዓን። ምክንያቱስ የእምነት ሰዎች ስለሆኑ። አያችሁ። ስለዚህ እግዚአብሔርን እናመልካለን የምንል ሰዎች ሁልጊዜ በእውነት፣ በቅንነት፣ በእምነት፣ በየዋህነት፣ በትህትና፣ በፍቅር፣ ከሁሉም በላይ ደግሞ በፍቅር ተስፋችንን በማጽናት መመላለስ ይገባናል። እንግዲህ ወገኖቼ የሙሉ ሰው ምንነትና ስብዕና፣ የእምነት ስብዕና ምን እንደሆነ በመጠኑ ዳሰናል። ትንሽ ለመግቢያ ያህል ይረዳችኋል። ሌላው የምናነሳው አንዳንድ ጥያቄዎች በቤተሰቦቻችን የሚነሱ አካሄዶች አሉ። ጠላት ሰፈር ማለትም ለምን ውስጣቸው ሆነን አንዋጋም የሚል ስሜትም ያለ ነገር እንዳለ ሰምተናል። ይሄ ስህተት ነው ወገኖች። በመጀመሪያ ጨለማና ብርሃን ምን ዝምድና አላቸው? አንዱ አንዱን ያስወግደዋል እንጂ እኮ ህብረት የለም። ብርሃን በሰው ሁሉ ፊት ይብራ አለ እንጂ በጨለማ ዓለም ተውጠህ ትበራለህ አላለም። በሲኦል ውስጥ ብርሃን አበራለሁ እንደማለት ነው።
መንፈሳዊ ሕይወት ውጊያውም ስልቱም መንፈሳዊ ነው። በቃ ባዕድ ቅልቅል የለውም። በክፉዎች በከይሲዎች ዓለም በሚሰሩት ክፉ ሥራ መሃል ሆነህ ራስህን መከላከል እንኳን እንዳትችል ሆነህ እንደነሱ እየሰራ በኃጢአታቸው ተባብረህ ተለማምደህ መስለሃቸው እየኖርክ ወዴት ምድር ላይ ቆመህ ትዋጋለህ? ከነሱ ስታፈነግጥ ወዲያ ያጠፉሃል። መሃላቸው ተገኝተህ የሚበራ መብራት የለም፣ የሚጨልም እንጂ ያለህን የያዝከውን ያስጥሉሃል እንጂ በዲያብሎስ ከተማ ገብተህ የምታሸንፈው ነገር የለም። እጅ ሰጥቼ እዛ ውስጥ ልግባ እንደማለት ነው። ይሄ ስጋዊ አሰራር ይባላል። ወይም ፖለቲካዊ ሃይማኖትን ቀላቅለው ሃይማኖት ከፖለቲካ ቀላቅለው እንደሚተነትኑት እምነትንም በሳይንሳዊ አይን እንደሚያዩት አይነት አካሄድ ማለትም ዛሬ እንደነ ማህበረ እርኩሳን የሚሄዱት አካሄድ እየሰለሉ ውስጥ እየገቡ እንዲህ ነው እያሉ በዚህ ዘዴ መሄድ አለብን እያሉ የስጋ ስልትን የሚጠቀሙ በእምነት ኃይል አይደለም፣ በስጋ ጥበባቸው በእውቀታቸው ብዛት የሚያተርፉ የሚመስላቸው እውነት የሰሩ የሚመስላቸው አይደለም። ፖለቲካዊ ሃይማኖት የሚናገረው ቋንቋ ነው። ይሄ ቋንቋ ስጋና መንፈስን የሚቀላቅሉ ሳይንስና እምነትን ደባልቀው የሚመሩ ሌላውን የሚያደናግሩ የሚሉት ቋንቋ ነው። ይሄ ቋንቋ የዛሬያው ቤተ ክህነትም የገጠማትም ይኸው ነው። ከፖለቲካው ኃይል ጋር ተጋባች፣ የፈቃዱ ፈጻሚ ሆነች። ካቶሊኮች፣ መናፍቆች፣ እስላሞች፣ ሌሎችም በፖለቲካውና በአገዛዙ መሃል ቆመው ተዋህደው ፖለቲካው የሚዘውረውን ዓላማ የሚያራምዱ እምነታቸው ራሱ በዲያብሎስ የተደረሰ እምነት መሰል ምግባር በመሆኑ ሁሉም የዲያብሎስ አሰራሮች ስለሆኑ ዛሬ በፍርድ ላይ የሚወገዱ ሆነው ተፈርዶባቸዋል፣ ይወገዳሉ። እነሱ መሃል መገኘት አብሮ መወገድ እንጂ በምንም መልኩ ውስጣቸው ተገኝቶ በሕይወት እቆማለሁ ማለት ወይም የእግዚአብሔር ሰው ሆኜ እኖራለሁ ማለት ስህተት ነው። የስህተትም አስተሳሰብ ነው። ሌላ የህብረት ጸሎት አስፈላጊነቱ ምን ድረስ ነው? ተከልክለናል የህብረት ጸሎት በሚለው አንዳንድ ጊዜ ወቅቶች በማይፈቅዱ ጊዜ ክልከላ ይኖራል። በዚህ ከእግዚአብሔር ጠይቀን የሚሆነውን መልስ ወደፊት እንሰጣለን። በተቀረ እስቲ ማስተዋል እንዲኖረን አንዳንድ የእግዚአብሔር ቃሎችን እንመለከትና የዛሬውን ትምህርት ደግሞ ወደ መቋጨቱ እንሄዳለን ማለት ነው። እንግዲህ ወገኖቼ ብዙ ርዕሶችን ብዙ ነጥቦችን አንስተናል፣ ለመምከር ሞክረናል። እግዚአብሔር ይመስገን። የቀናውን ሁሉ የሚያስተምረው እግዚአብሔር ነው። ሕሊናችንም በእግዚአብሔር የተቃኘ ሕሊና ሲሆን ሁልጊዜ መልካም በጎ ነገርን እናገኛለን ከእግዚአብሔር ዘንድ ማለት ነው። አንዳንድ ጊዜ በመሃላችን ድንገት እግዚአብሔር የሚጠራቸው ወገኖቻችን አሉ። የብዙዎች ጥያቄ ደግሞ አንዳንድ ጊዜ እንደዚህ ሲገጥም እንዴት ቃል ኪዳን ተገብቶላቸው ለምን አልቆዩም? ለምን ዘመኑን አልተሻገሩም? የሚል ሐሳብም ይሰጣል። ብዙ ጊዜ ወገኖቼ ይሄ ያለማስተዋል እንጂ በእምነት ምንነት ውስጥ የመረዳት አቅም ሲያጥር ነው እንጂ ወደሚሻለው የሄዱትን ወገኖቻችንን እንደተጎዱ አድርገን መቁጠር ትልቅ ስህተት ነው። እዚህ ምድር ላይ እንግዳ ነን። እዚህ ምድር ላይ ስንኖር እግዚአብሔርን አክብረን ከኖርን የምድርንም በረከቷንም የእግዚአብሔርን የፍቅር መገለጫውንም ሁሉንም ሰላሙንም ፍቅሩንም ሁሉን እዚህ እንለማመደዋለን፣ እንኖርበታለን፣ እንባረካለን። ይህ ሲባል ወገኖቼ በምድር ላይ እስካለን ድረስ ስጋውያን ነን፣ የስጋ ሰዎች ነን።
ሥጋ የለበስንን። በእምነታችን ግን ሥጋችንን አሸንፈንና ጎሽመን መንፈሳዊ ሕይወታችንን እምነታችንን አበልጽገን በውጊያ ውስጥ ኖረን በውጊያ ዓለም ተሳትፈን ከጠላት ተዋክተን ጠላትን አሸንፈን በእምነታችን ኃይል ሽልማታችን ዋናውና ትልቁ ያለው የት ነው ወገኖቼ? በገነት በማረፊያችን በመንግሥተ ሰማያት ደግሞ ከፍርድ በኋላ ለዘላለም በምንኖርበት በዛ መድረሳችንና ለልፋታችን ለድካማችን ሁሉ ደግሞ እግዚአብሔር የሚሰጠን ሽልማት በአሁኑ ሰዓት ሊገለጽም የማይችል ልትረዱትም የማይችል ነገር ግን ከህሊና በላይ የሆነ እግዚአብሔር ያዘጋጀው ክብርና ማዕረግ አለ። እነዚህ ሁሉ የሚገኙት ላይ ነው። አንዳንድ ሰዎች የኛው ወገኖች የሆኑ በሩጫቸው እግዚአብሔርን አስደስተው ለሽልማት እግዚአብሔር ልክ እንደ ቀደም እንዳያችሁት ብዙ ሰማዕታት በልጅነትም በጎልምስናም እንደዚህ ይሄዳሉ፣ ክብርንም ይቀዳጃሉ። ዛሬ ለኛ በመልጃቸው የሚያስደስቱን የሚባርኩን ከፊሎቹም ሰማዕት ሆነው ያለፉ ናቸው። ከፊሎቹም ደግሞ እንዲሁ እድሜን እዚሁ ዘለግ ብለው ይሄዱ ናቸው። ወደዛ መሄድ ወደ አምላክ እቅፍ መሄድ ያስደስታል። ወደነ አብርሃም መሄድ ያስደስታል። ወደነ ዳዊት መሄድ ያስደስታል። ወደ ነቢያት ሐዋርያት መሄድ ያስደስታል እንጂ ቅር አያሰኝም። ቃል ኪዳኑ ለሁሉም እግዚአብሔር ላከበረ ለወደደ ሁሉ የጸና ነው። እዛ ሄደው እኮ እኛም ማናየውን እኛም ማናስተውለውን እኛ ልንመለከተው የማይገባንን ሁሉ እነሱ እዛ ሆነው ሁለመናውን ያዩታል። የምድርን ሁሉ ነገር እንቅስቃሴዋን፣ ምግባሯን፣ የወገኖቻቸውን አካሄድ ምን ላይ ደረሱ፣ ምን ሆኑ እዛው ቅርባቸው ስለሆነ እግዚአብሔር ደግሞ እየጠየቁ ለኛ በረከትን መልካምን እንድናገኝ ያደርጋሉ። እዛ በመሄዳቸው ለኛ ደግሞ በጸሎትና በምስጋናቸው ባሉበት ስፍራ ሆነው ጉልበት ሆነው ለኛ ለኢትዮጵያ ዓለም ብርሃን ቤተሰቦች ትልቅ ኃይል ናቸው። ቃል ውስጥ ምን ይላል? እስቲ መጽሐፈ ጥበብ ላይ እንሂድና እንመልከተው ቃሉ ምን እንደሚለን። ምዕራፍ 3 ላይ ነው የምታገኙት። የደጋግ ሰዎች ነፍስ ግን ይላል እግዚአብሔር እጅ ናት፣ የኃጢአተኞች መከራ አላገኛቸውም፣ ላላዋቆች ዓይኖች ግን የሞቱ መሰሉ። አያችሁ፣ ለማያውቁ ሰዎች የሞቱ ነው የመሰሉት። በሞትም ከዚህ ዓለም መውጣታቸው ክፋት እንዳለባቸው ተቆጠረ። ይሄ እንግዲህ የሁላችን አስተሳሰብ ነው። ተቀሰፉ፣ ወደቁ፣ ቃል ተገብቶላቸው እንዴት እንዲሆኑ ማንለው ምክንያት የለም። ለምን እንዲሄዱብን ስለማንፈልግ ነው። እግዚአብሔር ይህንን ያውቃል። ለነሱ ግን የሚበልጠውና ያዘጋጀው ሞታቸውም ይላል ጥፋት መሰለ፣ እነርሱ ግን በተድላ በደስታ አሉ። አያችሁ፣ በተድላ በደስታ አሉ። በሰው ፊት ሞቱ ቢባል አለኝታቸው በእግዚአብሔር ዘንድ ሞት የሌለባት ፍጽምት ሕይወት ናት። አያችሁ፣ እኛ ምንሮጠው ምንለፋው ምንወጣው ምንወርደው ትግሉ ሩጫ ሁሉ እዚህ ምድር ላይ ብቻ ኖረን ልናበቃ ነው እንዴ? እዚህ የፈለገ በረከት ቢሰጥህ እዚህ የፈለገ ነገር ቢደረግልህ የገነትን ሕይወት ሊተካ ነው እንዴ? የመንግሥተ ሰማያትን ሕይወት ሊተካ ነው እንዴ? እንኳን ሊተካ እጫፉ ምልክቱም ጋር አይደርስም። የምድር ሕይወት ሺህ ብትባረክበት ሺህ በደስታ ብትቦርቅበት ገነት ውስጥ ያለውን ሕይወት በአምሳሉም በይዘቱም በቅርጹም በተመሰረተበት ዓላማም እዛ በምትኖረው ሕይወትም ምንም አይገናኝም። በቃ እኮ ከዚች ምድር ላይ አፈር የሆነውን ስጋን አራግፈ ነፍስ ነፃ ወጥታ በደስታ ወደ አምላኩ አቅፍ ሄዳለች። ወደሚጽናናበት ነው ሰው የሚሄደው። የእግዚአብሔር ሰው ወደሚጽናናበት ወደ አምላኩ እቅፍ ነው የሚሄደው። ለጊዜው እኛ ስለተለዩን እናዝናለን። እውነት ነው፣ እኛም እናዝናለን። ግን እነሱ ወደምትሻለው እንደሄዱ ግን የእግዚአብሔር ቃል ይኸው ይነግረናል። ጥቂት መከራ ተቀብለው በብዙ ክብር ይዘጋጃሉ። ልብ በሉ፣ በብዙ ክብር ይዘጋጃሉ።
እግዚአብሔር ፈትኗቸዋልና እነርሱ የተገቡ ሆነው አገኛቸው። ልብ ብላችሁ አስተውሉ። ወርቅ በጎዶን እንዲፈተን ወይም በእሳት እንደሚፈተን በመከራ ፈትኖ የአሮንን ዕጣን እንደተቀበለ እንደዚያ ተቀበላቸው፣ ነፍሳቸውን አከበረ። በክብር በሚጎበኝበትም ወራት እንደ ፀሐይ ያበራሉ። በብር ላይ የወደቀ የብረት ፍንጣሪ እንዲሰፋ በክብር እየሰፉ ይሄዳሉ። ሕዝቡን አሕዛቡን ይገዛሉ፣ እግዚአብሔርም ለዘላለም ይነግሥላቸዋል። አያችሁ፣ በእርሱ የሚያምኑ ሰዎች የቀና ሕጉን ይወዳሉ። ጸጋ ክብር ለወዳጆቹ ነውና፣ የጎላም መጎብኘት ለወዳጆቹ ነውና፣ ወዳጆቹ እነዚህ በእርሱ ፍቅር ጸንተው ይኖራሉ። እግዚአብሔርን የዘነጉ ሰዎች ግን እንዳሰቡ ክፉ ፍርድን ያገኛሉ። በጎ ሥራን ያቀለሉ ሰዎች ከእግዚአብሔር ራቁ። ጥበብን፣ ምክርን፣ እዝናትን የሚንቁ ሰዎች ጎስቋሎች ናቸው። አለኝታቸውም ከንቱ ነው። ድካማቸውና መከራቸውም ጥቅም የሌለው ነው። ሥራቸውም ከንቱ ነው። ሚስቶቻቸውም አላዋቆች ናቸው። ልጆቻቸውም ጠማሞች ናቸው። ትውልዳቸውም የተረገመ ነው። ነውር ነቀፋ የሌለበት የኃጢአት ምንጣፍ የማይታወቅ መካን ሴት የተደነቀች ከኃጢአት የነጻች ናትና ይህች እንዲህ ያለችው ሴት ነፍሳት በሚጎበኙበት ጊዜ ዋጋዋን ታገኛለች። አያችሁ እንግዲህ ልዩነቱን ስሙት። ላላዋቆች ለእኛ እኮ ነው የሞቱ የሚመስለን ይላል ቃሉ። የደጋግ ሰዎች ነፍስ ግን በእግዚአብሔር እጅ ናት። የኃጢአተኞች መከራ አላገኛቸውም ነው የሚለው። የሞቱ መሰሉ። በሞቱም ጊዜ ከዚህ ዓለም መውጣታቸው ክፋት እንዳለባቸው ተቆጠረ። ብዙ ጊዜ እንደተቀሰፉ የሚቆጠር አለ። አንዳንድ ጊዜ ደግሞ ወገኖቼ ልባችንን የሚያውቅ እግዚአብሔር ነው። የኢትዮጵያ ዓለም ብርሃን ቤተሰብ ተብሎ በመመሳሰል የሚጠሩ ይኖራሉ። ቅጣት ሊመጣ ይችላል። መቅሰፍት ይመጣል። አሁን ውስጣችን ቁጭ ብለው የመላእክት ሥራ፣ የስለላ ሥራ፣ የክፋት ሥራ፣ ለመንግስት የሚሰልሉ፣ ለቤተ ክህነት የሚሰልሉ፣ ከቤተ ክህነት የሚሰጣቸውን አጀንዳ አምጥተው እዚህ በመሃላችን የሚበትኑ፣ ጽዋውን የሚያናጉ፣ የእግዚአብሔር ቤተሰብ ማህበሩን ሁሉ የሚበጠብጡ፣ እኛ እንደ ልብ እንዳንደርስ ወቅቱ አልፈቀደም። ወቅቱ ቢፈቅድ ማንነታቸውን እያወጣን እየገለጽን እናስወግድ ነበር። ጊዜው ስላመቻቸው የክፉ ዘመን ስለሆነ ይኸው ብዙ ጊዜ እኛና የኢትዮጵያ ዓለም እውነተኛ ብርሃን ቤተሰቦችን ሲበጠብጡ ሲያውኩ ታያቸዋላችሁ። አንዳንዶች የተሳካላቸው ቢመስላቸው፣ ነገር ግን ያው ጠፊ ናቸው። ያው ግልጽ ነው። በእኛ ቤተሰብ ሆነው ግን ለሚያልፉ ሰዎች ግን እግዚአብሔር በክብር ለወሰዳቸው ሰዎች ግን መደሰት እንጂ ማዘን እንደማይገባን ይኸው ቃሉ ይነግረናል። ይህ እንግዲህ ምዕራፍ 3 ላይ ያለውን ቃል ነገርኳችሁ። አሁን ሌሎቹንም ቃሎችን በተለይ መጽሐፈ ጥበብ ውስጥ ብዙ ድንቅ ምክሮች አሉ። እነዚህ ምክሮች እናንተን ወደ ሙሉ ሰውነት እንዲያመጡ ወደ የእምነት የተዋሕዶ ኦርቶዶክስ እምነት ስብዕና በትክክል እንድትላበሱ እምነታችሁን የሚያግዙ ምክሮች ናቸው። በመጽሐፈ ጥበብ እንግዲህ ብዙ ነገሮች ተገልጸዋል። ጥበብን የሚገልጽ ምዕራፍ 1 ላይ ከቁጥር 6 ጀምሮ ጥበብን የሚገልጽ መንፈስ ቅዱስ ነው፣ ወዳጅ ነውና በከንፈሩ የሚሳደበውን ከፍዳ አያነጻውም። አያችሁ፣ እግዚአብሔር በኩላሊታቸው በሚያጤሱት ነገር ምስክር ነውና ነዋሪ ጉቦኛ የሚሆን እርሱ ልቡናውን ይመረምረዋል፣ በአንደበቱም የተናገረውን ነገር ይሰማዋል። የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም ሞልቷልና። ይሄ ነው ትልቁ ነገር። አሁን በዓለም ላይ ሞላው እግዚአብሔር መንፈስ ቅዱስ ነው። በመተቸት በመሳደብ በመናቅ በማቃለል የምትመላለስ ሰው በሙሉ የምትሳደበው እግዚአብሔር መንፈስ ቅዱስ ነው። እሱ ደግሞ ፍዳህ አይሻርም ይላል። ዓለም ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃልና። ስለዚህ ነገር ከሚነገር ከሐሰት ነገራቸው ምንም ከእርሱ አይሰወርም። በልቡናቸው በመከሩት ምክር ሕገ እግዚአብሔርን የዘነጉ ሰዎች ይመረምራቸዋል። የሚመረምራቸው ስለሆነ የተናገሩትም ነገራቸው በኃጢአታቸው ዘለፋ ሊሆንባቸው ወደ እግዚአብሔር የሚደርስ ስለሆነ ሥራውን መግለጽ በፍርድ አይተላለፈውምና ምንም ከእርሱ አይሰወርም። ይሄ እንግዲህ ግልጽ ሊሆንላችሁ ያስፈልጋል። ስለ መቅናትም ሥራውን ሁሉ የሚሰማ አይደለምና
የሚያንጎራጉሩትንም ነገር ከእርሱ አይሰወርም። ከማይረባ እንጉርጉሮ ተጠበቁ፣ ከሐሜትም አንደበታችሁን ከልክሉ። ቀስ ብለው የተናገሩት ነገር በከንቱ አይነገርምና እንደ ፍላጻም የሚወጋ ሐሰት የሚናገር አፍ ሰውነት ይጎዳልና። አንደበታችሁን ከሐሜት ከልክሉ። ሕይወታችሁ እግዚአብሔርን በመሻት ለሞት አትቅኑት። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና። አያችሁ፣ እግዚአብሔር ሞትን አልፈጠረምና ዘላለም እንዲጸና አልፈቀደም። የሰዎች ጥፋት ደስ አያሰኘውምና እግዚአብሔር። ለዚህ ነው እዚህ ተመክረን፣ እዚህ ተጠግነን፣ እዚህ ታምነን፣ እዚህ ፈተናውን አልፈን የዘላለም ሕይወት እንድንወርስ ነው እንጂ እግዚአብሔር የዘላለም ሞትን በሚያምኑት ሰዎች ላይ አላሰለጠነም። በእጃችሁ ሥራ ሞትን አታምጡ፣ የሰው መፈጠር ለድህነት ነውና በእነርሱ ዘንድ ሁሉን የሚያጠፋ የሞት መርዝ ኃጢአት አልነበረምና ሕይወት የማታልፍ ስለሆነች ለመቃብርም በዚህ ዓለም ግዛት አልነበረውምና። እግዚአብሔርን የዘነጉ ሰዎች ግን በቃል ጠሩት፣ ባልንጀራም አደረጉት፣ በዚሁም ጠፉ። የእርሱ ወገን መሆን ይገባቸዋልና ከእርሱ ጋር መሐላን ተማማሉ ይላል። እንግዲህ መጽሐፈ ጥበብ አልፈን በመጨረሻ ጊዜ እያነሳን አንዳንድ ለነፍስ የሚጠቅም ምክር ከውስጡ ሲገኝ ወደ እናንተ ለማስተላለፍ እንጥራለን። እንግዲህ ወገኖቼ አሁን አንዳንድ ሊናችሁ ያቀናሉ ብለን ያለውን አንዳንድ ከእግዚአብሔር ቃል እያነሳን በዛ አድርገን ለመናገር ሞክረናል። አሁንም ከመጽሐፈ ሲራክ አንዳንድ የእግዚአብሔርን ቃሎች ብትጨብጡ ብዙ ጊዜ የተለመዱትን ሳይሆን በእግዚአብሔር ዘንድ በቃሉ ውስጥ ባህር ነው፣ የሰፋ ውቅያኖስ ነው ቃሉ። ብዙ ነገሮችን ይመልስላችኋል፣ ብዙ ነገሮችንም ያስተምራችኋል፣ ወደ ቀናውን መንገድ ይመልሳችኋል። ስለ ጥበብ ብዙ ጊዜ ሲነገር ትሰማላችሁ። እስቲ ምዕራፍ 1 ላይ መጽሐፈ ሲራክ በኢያሱ ሲራክ የተናገረው ነገር ነው። ይህ ነው። ኢያሱ ማለት መድኃኒት ማለት ነው። ሲራክ ማለት ጸሐፊ ማለት ነው። የኢየሩሳሌሙ ሰው የአልዓዛር ልጅ እኔ ኢያሱ ሲራክ ኢታምልክን 9ኙን ሕግጋት በዚህ መጽሐፍ ጻፍኩ ይለናል። በዚህ ውስጥ ብዙ ቁም ነገሮች ስላሉ ነው ላነሳላችሁ ወደድኩት። ምዕራፍ 1 ላይ እንዲህ ይላል፣ የጥበብ ሁሉ መገኛዋ ከእግዚአብሔር ዘንድ ነው። ይህንን ጨብጡ። ዓለም ሳይፈጠር ጥበብ ከእርሱ ጋር ነበረች፣ ገንዘቡ ነበረች፣ ባህሪው ነበረች፣ የራሱ ናት። የባህር አሸዋን፣ የዝናም ጠብታን፣ የዘመንን ቁጥር ማን ቆጠረ? የሰማይን ምጥቀት፣ የምድርን ስፋት፣ የባህርን ጥልቀት ጥበብን ማን መርምሮ አወቃቸው? ጥበብ ከሁሉ አስቀድሞ ተፈጠረች፣ የጥበብ መታሰቧ ከጥንት ጀምሮ ነው። የጥበብ ምስጢሯ ለማን ተገለጠ? ምክሯንስ ማን አወቀ? ጥበብ አንድ ነው፣ በማያውቁት ሰዎች ዘንድ ፈጽሞ የሚያስፈራ ነው። እግዚአብሔር በዙፋኑ ላይ ጸንቶ ይኖራል ይላል። ጥበብ ራሱ እግዚአብሔር ነው። እሱ እግዚአብሔር ጥበብን ሰራት፣ አስተማራት፣ ሰፈራትም፣ እንደ ስጦታው በሥጋዊ ሰው ሁሉ አሳደራት። ለሚወዷት ሰዎችም ሁሉ ሰጣቸው። ልብ በሉ፣ ለሚወዷት ሰዎችም ሁሉ ሰጣቸው። ማንን ለሚወዱ? እግዚአብሔርን ለሚወዱ ይሄ ጥበብ ተሰጠ። እግዚአብሔርን መፍራት ክብር ነው፣ የሚያስመካ ተድላ ደስታም ነው። ተድላ ደስታ ያለው ዘውድም ነው። እግዚአብሔርን መፍራት የልብ ተድላ ደስታ ነው። ተድላ ደስታን ይሰጣል፣ ደስም ያሰኛል። በሕይወት የሚኖሩበትንም ዘመን ያበዛል። እግዚአብሔርን የሚፈራ ሰው ፍጻሜው ያምራል፣ በሚሞትበትም ቀን ይከብራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከእናታቸው ማኅፀን ከተወለዱ በኋላ ለምዕመናን ታሰራለች። ከጥንት ጀምሮ ለሰው ተፈጠረች፣ ከልጆቻቸው ጋር ጸንታ ልትኖር ታመነች። ጥበብን መጥገብ እግዚአብሔርን መፍራት ነው። ሚስጥሩን ትገልጥላቸዋለች። በመምህራን ጉባኤ ተድላ ደስታ ሞልቷል፣ በቦታዋም ትምህርት አለ። የጥበብ ዘውዷ እግዚአብሔርን መፍራት ነው። ፍቅር አንድነትን ያመጣታል፣ ፈጽሞ ያድናል። ጥበብን ፈጣሪዋ ሰራት፣ ሰፈራትም፣ ለሰውም ገለጣት። የምክርንና የእውቀትን የጥበብንም ምስጢር ገለጠ። የሚያጸኗትንም ሰዎች አገነናቸው፣ አከበራቸው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሥርዓቷም በሕይወት የሚኖሩበትን ዘመን ያበዛል። አያችሁ፣ በተቆጣ ጊዜ መከራን ይመጣበታል። ቁጡ አመፀኛ ሰው አይጸድቅም። ጊዜዋን እስክታልፍ ድረስ ቁጣን ታገሳት፣ ኋላ ደስ ታሰኛለች።
ጊዜውን እስክታገኝ ድረስ ነገርን ሰውር። ብዙ ሰዎች ጥበብን ይናገራሉ። በመምህራን ጉባኤ መስለው የሚያስተምሩት ትምህርት አለ። ኃጢአተኛ ሰው እግዚአብሔርን የሚፈራ ሰውን ይጸየፈዋል። እንግዲህ ከምዕራፍ 1 እስከ ቁጥር 25 ያለውን ይህንን ምክር አላበዛባችሁም፣ ብዙ ነው ያለው። ይህንኑ ብቻ ጨብጡና ከዛ በኋላ መጽሐፈ ሲራክን ገብታችሁ በደንብ ይዩት። መጽሐፈ ጥበብንም ተመልከቱት። እግዚአብሔር የዘረጋውን እውነት የእግዚአብሔርን ምክር በእነዚህ አባቶቻችን በኩል ብዙ ሊደርሳችሁ ይችላል። የዛሬውን ትምህርት እንዳይበዛ በዚሁ ቋጨዋለሁኝ። ወገኖቼ እግዚአብሔር ይባርካችሁ። የኢትዮጵያ ዓለም ብርሃን ቤተሰቦች በአሁኑ ጊዜ በታላላቅ ውጊያ ውስጥ ያላችሁ ወገኖቻችንም እግዚአብሔር ይርዳችሁ፣ ይደግፋችሁ። በውስጥ ሆናችሁ በክፋት የተሰማራችሁ ደግሞ እናዝናለን። በጣም በጣም ቅርብ ነው፣ ትጎዳላችሁ። እግዚአብሔር ያጸዳችኋል። ፈጥናችሁ ራሳችሁን የማታስተካክሉ በእኛ ውስጥ ያላችሁ ሰዎች ፈጥናችሁ ጊዜ ሳይመሽባችሁ፣ መሽቷል፣ ለሌላው መሽቷል። በኢትዮጵያ ዓለም ብርሃን ውስጥ ደግሞ ሆኖ የአመፀኞች መሸፈኛ አይደለም። አመፀኞች ተከልለው የሚያልፉት አይደለም። ወንፊቱ በጣም ጠባብ ነው፣ አታልፉትም። በሐሜት፣ በክፋት፣ በተንኮል፣ በማጋጨት፣ በትዕቢት፣ ሰው በመናቅ፣ እኔ ያውቃለሁ ባይነት፣ ከሁሉ በላይ እኔ ነኝ ማለት፣ እነዚህ ሁሉ ከእግዚአብሔር ፈቃድና ሐሳብ ጋር የተጋጩ ናቸው። እኔ ያውቃለሁ የሚል ሰው በትዕቢት ልቡ የተሞላ ማለት ነው። እኔም ብቻ ስሙ የሚል ሰው የሌላውንም መስማት እድል የማይሰጥ ሰው እሱ ፍጹም የተሳሳተ ሰው ነው። በልቡ እግዚአብሔርም የለም። እንደነዚህ አይነት ሰዎች ፈጥነው ራሳቸውን ካላረሙ ጉዳቱ ከባድ ነው። የታጫችሁት ለትልቅ ነገር የታሰበላችሁ ክብር በጣም ታላቅ። ብዙ ጊዜ አባቶቻችን ይላሉ የአህያ ስጋ አልጋ ላይ ሲሉት አመድ አመድ ይላሉ። እግዚአብሔር ሊያከብራችሁ ከፍ ሊያረጋችሁ በአልጋ ላይ ሊያወጣችሁ ከፍ ሊያረጋችሁ ሲል በዲያብሎስ እየተታለላችሁ፣ በተለይ በዚህ ዘመን እነዚህ የቤተ ክህነት ሰላዮች እጅግ ከባዶች ናቸው። እጅግ ከፍተኛ የዲያብሎስ እጅ ማለት እነሱ ናቸው። ብዙ ምዕመናን ያጠፉትም እነሱ ናቸው። ብዙን የሥርዓት አምልኮኛ የልማድ ተመላላሽ ያደረጉትም እነሱ ናቸው። ብንነግረው ብንጮህ አልሰማ ብሎ ወደ ጥፋት የሚሄደው በዚህ ምክንያት ነው። ለዚህ ወገኖቼ አስተውሉ። አሁን የጥበብንም ትምህርት መቀሳሰምና ማስተዋል እንድትችሉ ብለን ነው ወደዛም እየጠቃቀስን ትምህርት ለመስጠት እየሞከርን ያለው። ወደፊትም እንገፋበታለን እና ይሄ ሕይወታችሁን የሚያቃና አሁን እንደዚህ አይነት ምክሮችን ስትሰሙ ከብዙ ነገር ስለምትቆጠቡ ወደ ምን ይወስዳችኋል? የእምነት ስብዕና፣ የእውነተኛው የተዋህዶ ኦርቶዶክስ እምነት ስብዕና ትላበሳላችሁ። ወደ ሙሉ ሰውም ቀስ እያላችሁ ትሸጋገራላችሁ። ለከፍተኛ ኃላፊነትም ትበቃላችሁ። በእግዚአብሔር ትወደዳላችሁ፣ በድንግል ትወደዳላችሁ። የቅዱሳን ሊቃነ መላእክት ሁሉ ወዳጅና አጋዥ ሆናችሁ እግዚአብሔር የሚያዘውን ሥራ ሁሉ በአክብሮትና በክብር በክህነት ተሹማችሁ የእግዚአብሔር አገልጋይ ተብላችሁ በትንሣኤውም ከብራችሁ ልትኖሩ ልትደሰቱበት እግዚአብሔር ያዘጋጃችኋል። ስለዚህ በማስተዋል ተመላለሱ። እግዚአብሔር ይባርካችሁ፣ ድንግል ትባርካችሁ። ይህን ክፉ ዘመን ይህን መጥፎ ዘመን በአብዛኛው ብዙዎቹን እንግዲህ ሊያጠፋ የመጣ ሊያስወግድ የመጣ ወቅት ነው። እግዚአብሔር ባላችሁበት ሁሉ በዓታችሁ ሁሉ ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ፣ በማስተዋል እንድትራመዱ ይርዳችሁ፣ ይባርካችሁ። ቸሩ አምላክ ቸር ነው። ቸሩ መድኃኔዓለም በልጆቹ አይደራደርም። ግን በማስተዋል ተመላለሱ። ስለሰማችሁኝ አብዝቼ ያመሰግናችኋለሁ። እጅግ ውዳቂና ታናሽ ባሪያው የሆንኩት የእግዚአብሔር ባሪያ የሆንኩት የእናንተም ወንድማችሁ ነኝና ጸሎታችሁ፣ ምልጃችሁ ለእኛም ጉልበት ስለሚሆነን አስቡን። እግዚአብሔር በሁሉ ነገር ይርዳችሁ። አሜን። Ah
እደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ